ብርሃኔ ማርያም ምን ተፈጠረ? እጅግ አሳዛኝ መረጃ ደርሶናል። ጠቅላይ ሚኒስትሩ አመኑ። ህዝቡ በግብር ድምጹን እያሰማ። የተወዳችሁ ድና ክቡራት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። ያሮስን ምርጫችሁ ስለምታደርጉ እጅግ አድርገን እናመሰግናለን። በደንብ ላይክ ይደረግ፣ በደንብ ሼር ይደረግ፣ መረጃዎች ይዳረሱ። ሁሉ ጊዜ እንደምንለው በሰፊ ስክሪን በትልልቅ መረጃዎች፣ ወቅታዊ ጉዳዮች፣ ትኩስ የሆኑ መረጃዎችን፣ ሳይንሳዊ ርዕሶችን ይዘን የምንመጣው። ስለዚህ ቤተሰብ ስትሆኑ ሰብስክራይብ ማድረግ፣ ሼር ማድረግ እንዳይረሳ ለማለት እንወዳለን። በቀን 2 ጊዜ ነው የምንመጣው፣ ማለዳ 2 ሰዓት እንዲሁም በምሽት 1 ሰዓት፣ እንዲሁም በሰበር መረጃችን ደግሞ በተለያዩ ሰዓቶች የምታገኙን ነው የሚሆነው። ወደ መረጃችን በቀጥታ ስንገባ በቅድሚያ ጠቅላይ ሚኒስትር ዶክተር አብይ አህመድ አምነዋል። እንግዲህ ዶክተር ሚልኬስ ያጋራው ከአሚሆ ጋር በነበራቸው ኢንተርቪው ከኤርትራ ጋር የፈጸሙትን ጄኖሳይድ ማመናቸው ከራሳቸው አንደበት ታውቋል። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ለ8 ዓመታት ያህል ኢትዮጵያን እየመሩ ይገኛሉ። አሁን ደግሞ ያለው ሽኩቻ የተሰማው ያለው የጦርነት ዜና ከባድ ነው። ምክንያቱም የኤርትራና የትግራይ መንግስት ወይም ህወሓት አንድነት አሳይተዋል ወይም ተጣምረዋል። ከዛ በኋላ እንግዲህ ወደ ጦርነት ግጭት ሊገቡ እንደሆነ የተሰማ ነው። ደግሞ በአሚኮ ላይ ወይም አማራ ሚዲያ ኮርፖሬሽን ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ቀርበው የተናገሩት ንግግርን ዶክተር ሚልኬሳ እንዲህ ሲል ከነዚህ ኃይሎች ጋር በነበረን ትብብር መሳይ የጥፋት መንገድ ኢትዮጵያ ላይ ጥቁር ጠባሳ ጥለን አልፈናል። አሁን ደግሞ እንደገና ያንን የሚደግም ነገር ማድረግ ሌላ ጥፋት የሚያመጣ ይመስለኛል። እንግዲህ የታሪክ ጠባሳ አምጥቻለሁ ብለዋል፣ አምኗል። እዚህ ላይ ቴንኪዩ አብይ አህመድ፣ ትናንትና የፈጸምከውን ነገር ስላመንከው ቴንኪዩ እናመሰግናለን። ነገር ግን እዚህ ላይ አይቆምም። ላደረግከው አገር ላይ ጥፋት ክደት ስለፈጸምክ እዚህ ተናግረ የምጨርስ ጉዳይ አይደለም። ስልጣን በመልቀቅ አገርን መካስ ትችላለህ። አብይ አህመድ ትናንትና ያደረግከው የታሪክ ጠባሳ ብቻ ሳይሆን አሁን ታሪክ አልሆነም። አሁን ያለ ጉዳይ ነው፣ ችግር ነው። ስለዚህ ስልጣኑን ልቀቅ። ይሄንን ስላመንክ ወንጀል ነው ኢትዮጵያ ላይ የሰራ። ኢትዮጵያ ላይ የውጭ ሀገር ኃይል የኤርትራ ኃይልን ጋብዘ ኢትዮጵያን አስወረረ፣ ጄኖሳይድ አካሄደ፣ የጦር ወንጀሎችን ፈጽመ። የታሪክ ጠባሳ ብቻ አይሆንም። ወንጀለኛ ነህ፣ ወንጀልን አምናል። ስለዚህ ትንሿ ነገር ስልጣኑን በመልቀቅ ኢትዮጵያ ነፃ እንድትወጣ ማድረግ ነው ካንተ የምንጠብቀው። እቺን ነው በቃ ማድረግ የሚችለው አንተ። ያ ካልሆነም ወደፊት ለህግ ትቀርባለህ። አመንክም አላመንክም ወደፊት ለህግ ትቀርባለህ። አንዱ ችንጭ እንግዲህ ክቡር ጠቅላይ ሚኒስትር የማመናቸውን ዜና ነው እየሰማን ያለ ነው። ቢያንስ ይበል የሚያሰኝ ነው። ወደ ቀጣይ የቪዲዮ መረጃችን ስናመራ እንግዲህ የጦርነት አውዱ ሽኩቻው አስፈሪ ነው። አሁን የጦርነት መረጃዎችን ነው ሰሞኑን እየሰራን ያለ ነው። ይሄ ሁሉ የሆነ ያለው ልብ የሚሰብር ስለሆነ ነው፣ የሚያስለቅስ የሚያስነባ ስለሆነ ነው። ምክንያቱም ከጦርነት የሚገኝ ትርፍ የለም። ነገር ግን ብዙሃኑ ሊማገዱበት የተዘጋጁ ይመስላል። እጅግ አሳዛኝ ነው። አንደታችንም የዘገበችው ዘገባ እንካያለን። ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ ከፍተኛ የህወሓት ባለስልጣናት በየምሽጎቻቸው መደበቃቸውን የሚያሳዩ መረጃዎች ይፋ እየወጡ ይገኛሉ። ትላንትና በሸረሪና ከተማ ላይ የተኩስ ልውውጥ ሲያደርግ የነበረው የህወሓቱ አርሚ 70 እንዲሁም ደግሞ ሌሎች ኃይሎችም በመከላከያ ሰራዊት እርምጃ ከተወሰደባቸው በኋላ የህወሓት ቡድን የድረሱልኝ መግለጫውን አውጥቶ ከደቂቃዎች በኋላ በድጋሚ የተለያዩ መረጃዎችን በየሰዓት ልዩነት እናቀርብላቸዋለን ቢሉም እስካሁን ድረስ ግን የዶክተር ደብረጽዮን ገብረ ሚካኤልም ሆነ የሌሎች አጋሮቻቸው ድምጻቸው አልተሰማም።
የነሱ ብቻ ሳይሆን ህወሓትን እየደገፈ የሚገኘው የኤርትራ መንግስትም ጭምር ባለስልጣኖቻቸው በጉዳዩ ላይ ዝምታ መርጠዋል። ኤኤፍፒን ጨምሮ እንደ ቢቢሲ ያሉ ዓለም አቀፍ የሚዲያ ተቋማትም የህወሓት ከፍተኛ ባለስልጣናትን አግኝተው ስለ ጦርነቱና ስለነበሩ ውጊያዎች ለመጠየቅ ያደረጉት ጥረትም ሳይሳካላቸው መቅረቱ እየተነገረም ይገኛል። ህወሓት በመላው ትግራይ የሚገኙ ወገኖች የምሽግ ወይም ደግሞ መደበቂያ ጉድጓድ እንዲያዘጋጁ ሲያዝ እንደነበር የሚታወስ ሲሆን አሁን ላይም ደግሞ የተለያዩ መግለጫዎች ወይም ደግሞ መልእክቶችን ያስተላልፋሉ ተብሎ ቢጠበቅም በተወሰደበት እርምጃ አማካኝነት በየጉድጓዱ መቀበሩም እየተነገረ ይገኛል። እንግዲህ ቢምቢ ድሮ ማንጎበርን አልፎ ሊናደፍ አይችልም። አካውንቴን ኮፒ ሊንክ አድርጉ። እነዚህ ቢምቢዎች አሁን ነገሮች ከበድ ከረር ያሉ ይመስላል። እጅግ አሳዛኝ ወደ ሆነው እረፍተ ነፍስን ያድልልን ነፍስ ይማር የምንልበትን አንድ መረጃ ላሰማችሁ። በታላቋ ጻድቃኔ ማርያም ላይ የተፈጸመው ነገር ምንድነው? ወደ 14 ሰዎች የመሞታቸውን ዜና ሰምተናል። እጅግ በሚያሳዝን መልኩ ማለት ነው። ምን ተፈጥሮ ነው? ብፁዕ አቡነ ቀለሜንጦስን በስፍራው ተገኝተዋል። ምን ተፈጥሮ ነው የሚለውንም አያይዤ ላቀርብላችሁ ወደድኩ። ከአባቶች በጻድቃኔ ማርያም ገዳም ስለተፈጠረው አደጋ አዲስ መረጃ ተሰምቷል። በዛሬው ዕለት በገዳሙ ስለተፈጠረው ድንገተኛ የተፈጥሮ አደጋም የገዳሙ አባቶች የተፈጠረውን በሚከተለው መልኩ አስረድተዋል። ቪዲዮውን እስከ መጨረሻው ተከታተሉት። ለሌሎች እንዲደርስ ፎሎና ሼር አድርጉት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተከበራችሁ ክርስቶስ እንግዲህ ዛሬ በገዳማችን በጻድቃኔ መካነ ቅዱሳን አንድነት ገዳም ያው የገደል መንሸራተት ገጥሞን ለጠበልና ለሱባኤ መጡ እህቶቻችን ወንድሞቻችን ጉዳት ደርሶባቸዋል። ጉዳቱ የደረሰው ያው ጠዋት በ27 ዛሬ ማለት ነው ከጠዋቱ 1 ሰዓት ላይ ነው። እንግዲህ ያው ከላይ ገደሉ ተነዶ ነው ተንሸራቶ ነው በራሱ ማለት ነው በራሱ ነው የተንሸራተተው። የተጎዱት እንግዲህ ህይወታቸው ያለፈው 14 ሰዎች ናቸው። አካል ጉዳት ደግሞ የደረሰባቸው 5 ናቸው ማለት ነው። እዚህ ያረፉ እህቶቻችን ወንድሞቻችን እመቤታችን ወዳጆች ናቸው። እየጸለዩ ባለበት ሰዓት ያው ባልታሰበ ሁኔታ ነው የተከሰተው በራሱ። ስለዚህ በተለያየ ሚዲያ የተለያየ መረጃ ሊሰራጭ ስለሚችል ትልልቁ ዋናው መረጃችን ያው ከገዳሙ ያለው በእጃችን አሁን ያለን መረጃ ይሄ ነውና እግዚአብሔር ከዳግም ሐዘን ይሰውረን። 14 ሰዎች ነው እንግዲህ መሬት የከዳችው ተንሸራቶ መሬቱ 14 ሰዎች ወዲያውኑ አረፉ። በመድኃኔዓለም ቀን በ1 ሰዓት ጠዋት ላይ ነው የተፈጸመው። ወደ 5 የሚጠጉ ሰዎች ደግሞ ከፍተኛ አካል ጉዳት እንደደረሳቸው ነው አባታችን የተናገሩት። ጻድቃኔ ማርያም ላይ ነው። ያሳዝናል። እንግዲህ በእመቤታችን በዛው በቤቷ ነው ይሄ ነገር የሆነው። ስርዓተ ቀብራቸውም እዛው ነው እንግዲህ የሚፈጸመው የተፈጸመው። ልብ ይሰብራል። ለመጸበል ይሄዱ አሉ፣ ለሱባኤ ይሄዱ አሉ፣ በረከት ለማግኘት ለመጎብኘት ይሄዱ አሉ። እንግዲህ ከነዛ መካከል ነው 14 የሚጠጉ ሰዎች እዛው በነበረው የመሬት መንሸራተት በመናዱ ምክንያት የሞቱት። በራሷ ናት መሬት የከዳችን። ስለዚህ እግዚአብሔርን መጠየቅ ነው፣ እግዚአብሔርን መለመን ብቻ ነው መፍትሄው። ምክንያቱም በሀገራችን በዚህ የጦርነት ዜና ይሰማል። በዚህ የኑሮ ውድነቱ ጣራ ነክቷል። በዚህ የቤተክርስቲያናችን ደግሞ ሰላም ጠፍቷታል። ብዙ ነገሮች ነው አሁን ኢትዮጵያ አስተናገረች ያለችው እና እረፍት ለማግኘት እፎይታ ለማግኘት ደግሞ ወደ ገዳሟ ሄደው ደግሞ ያው እንደተመለከትነው ሌላ ደግሞ ያልተጠበቀ ነገር ገጥሟቸዋል። እግዚአብሔር አምላክ ሰላም አውሎ ሰላም ያሳድረን ነው ምንለው እንጂ እጅግ አስቸጋሪ ነው። እያንዳንዱ ነገር እያንዳንዱ የሚሆነው ነገር ከቁጥጥር በላይ ነውና እግዚአብሔር አምላክ ቸር ወሬ ያሰማን፣ በጎን ነገር ያምጣልን ብቻ ነው ምንለው። ሌላው ወደ ግብሩ ስንመጣ በግብር ጉዳይ ሁሉም ኡኡታውን እያሰማ ነው፣ እየጮኸ ነው። ሱቅ ያለው በከፍተኛ ኢንቨስትመንት ውስጥ ያለው የግብር ጉዳይ አልቻልኩም እንግዲህ ኃይሌ ከአቅሜ በላይ ከሆነ ሀገሬ ለቅቄ እወጣለሁ እስከማለት ደርሷል። የሚገዛኝ አጥቻለሁ ማለት እንግዲህ ኃይሌን አስቡት። ኃይሌን ሪዞርት እንኳን የሚገዛኝ አጥቻለሁ ብሎ እስከ መናገር፣ ትንንሽ ሱቅ ያላቸውም እስከ መማረር፣ ጥቃቅንና አነስተኛ ላይ ያሉትም እስከ መጮህ። አሁን ችግሩ እኮ ንግድ ፍቃድ ማውጣት ብቻ አይደለም፣ መዝጋት እንኳን አይቻልም። ሁላችንም ያው
ዞሮ ይደርሰናል። ግን መዘጋት እንኳን ማይችልበት ደረጃ ይደርሳልና ንቃት። በቃ ሱቁን ወሰዱትና የቀረውን ለኔ መልሱልኛ። እንግዲህ 4 ቀን 5 ቀን ነው የቀረው። እንግዲህ ከሱቁ በላይ ነው የመጣው። እንዴት አድርጌ ነው የምከፍለው? ስለዚህ ሱቁን ወሰዱትና የቀረውን አስባችሁ ለኔ መልሱ። ከፍተኛ ብር መጥቶበት ነው በነገራችን ላይ የቀል ይመስላል አይደል? ብዙ ብር መጣበትና ምን አለ? ሱቁን ሰሩትና የቀረውን ለኔ መልሱልኝ። አስቡት እንግዲህ ወጣት ነው፣ ቤተሰብ አለው፣ የሚያሳድራቸው ቢጦራቸው ይኖሩታል። ምናልባትም አግብቶ ሊሆን ልጅ ሊኖረው ይችላል፣ እናት አባት ይኖረዋል። ራሱን ለመለወጥ ነው ሁሉ እንኳን ባይኖር ራሴን ለውጬ ከፍ ብዬ የቢያንስ በልቼ አድራለሁ ተኝቼ እነሳለሁ ብሎ ነበር የተነሳው። ግን የሚከፍለውን አጣና ምን አለ? ቢያንስ ውሰሩትና ወጥቶስሩትን ወስዳቸው የቀረው መልሶልኛል። አሁን 50 ሺህ የወር ገቢ ማያገኝ 100 ሺህ ነው የሚከፍለው በነገራችን ላይ። አሁን የሚገርመው ጎኑ ደግሞ እሱ እና እኛ ሀገር ፈሪዎች ነን። እኛ ብዙ ዋጋ ከፍለናል። ቀጣዩ ትውልድ ግን ዋጋ መክፈል የለበትም ይላል ወንድማችን። የት ሄደን እንስራ? ህይወት እንዲመረን ነው እንደምትፈልጉት? ሰው ራሱን እኮ እያጠፋ ነው መኖር አቅቶት። እኔ በዚህ 3 ቀን ውስጥ 4-5 ሰው የሞተ ሰው አውቃለሁ፣ ራሱን ያጠፋ ሰው በዚህ በግብር ምክንያት። ያልሰራነውን ኪት አምተን እንድንከፍል ነው የምትፈልጉት? ኢኮኖሚ በጦርነት ደቋል፣ ሞቷል፣ ስራ የለም፣ ወጣቱ ተስፋ ቆርጧል። በየጥጋ ጥጉ ነው ተጋድሞ መታየው ወጣቱን በሙሉ። የት ሄደን እንኑር? አናሳዝናችሁ? እኛ ወጣቶች እድሜ ከ40 ከ50 በላይ ያላችሁ ሰዎች እንኳን ለሞት እየቀረባችሁ ነው፣ ትሞታላችሁ። ወጣት ግን ሆኖ ሀገሩ ላይ ተስፋ ከቆረጠ ተኝተናል። ሌትስ ጎ እንነሳ፣ እንጠይቅ የምንፈልገውን ነገር። እንዴ በጎች አይደለንም፣ ሰዎች ነን። እንግዲህ ቀጣዩ ትውልድ ዋጋ ከሚከፍል መክፈል አለብን በቅድሚያ ተብሏል። ሰልፍ ተወጣ። እንግዲህ 1-2 ነው ያሳየዋችሁ። እንግዲህ ሰሞኑን ከሰራኋቸው ቪዲዮዎች አብዛኛው ግብር ሰልፍ ተወጣ። የግብሩ ነገር ጫፍ ደርሶ ማለት ቪዲዮ ላታ
አሁን ማሰብ እንኳን የማይቻልበት ደረጃ ተደርሷል። ማሰብ ስለ ግብርም ስለ ሁኔታው ማሰብ የማይቻልበት ደረጃ ተደርሷል። የዓለም ባንክ ጣጣ ያመጣው ግብር ህዝቡን አማሯል። ጠቅላላ የኢትዮጵያ ህዝብ መሄጃ አጥቷል። እኔ ዶክተር አብይ አህመድ እውነት በጨዋ ደንብ በህይወት ያለው አይመስለኝም። ካሉ ጠይቁልኝ ፕሊዝ፣ አለሁ በሉን። ለምን እንደዚህ እንደምል ልንገራችሁ። ወጣቱ ስራ የሆነ ነገር ከአክስቱም ከአጎቱም ከአያቱም ምናምን ካለው ከሌለው አቅሙ ተጋግጦ የሆነ ነገር ይከፍታል። ከዛ ግብር ሌላ ታሪክ። እኔማ የአፍሪካ አህጉርም ነው መሰለኝ እንዳጠቃላይ የምንከፍለው ሌላ እኔ ምንም አማርኛ የዘብረቅርቅ ቢልባችሁ ራሱ እየወላችሁ እየሰካካችሁ ስሙት። 2017 ላይ የራሴ 2 ስራ ነበረኝ። አሁን እግዚአብሔር ይመስገን አንዱን በግብር ምክንያት ዘግቼዋለሁ። አንዱ ደግሞ መንግስት የሰጠን ንግድ ፍቃድ ራሱ ሌላ መንግስት ደግሞ ነጠቀንና በዛ ምክንያት ስራው ቆሟል ለጊዜው። ስለምን እንደማወራ በእርግጠኝነት አብዛኞቻችሁ ይገባችኋል። ግን እኔ አባይ ሲገደብ ተገድቦ ሲያልቅ እንኳን ደስ ያላችሁ ኢትዮጵያውያን ብለው ቲቪ ላይ ያየናቸው እኔ ዶክተር አብይ አህመድ አይመስሉኝም። ጠርጥሩ። እውነቴ ነው። ኤአይስ ቢሆን እንዴ እሳቸው የሆነ ቦታ ታግተው ራሱ ሌላ ሰው ያስተዳደረንስ ቢሆን እንዴ ወጣቱ ከሀገር ልውጣ ብሎ ፓስፖርት ሄዶ ቀጠሮ ሲይዝ 2 ዓመት እሺ በቃ በግርም ቢሆን እሞክራለሁ ሲል ጦርነት ስንል አትወጡም። እሺ የት እንኖር እንስራ አትሰሩም እንዴ የት እንሂድ? እኔ በግሌ እኔ እንደ አንድ ማርያም ዶክተር አብይ አህመድ እባክዎትን እንደው ስሙ፣ አንዴ አንቱ ምልህም አትፍረድብኝ። ግን ስማኝ፣ አንተ እኮ ስትሾም ማለት ነው ማለት እርሶ ሲሾሙ ከእናቶቻችን ጋር እኔ ነኝ ማገባው ብለን እኮ ተጣልተናል። በጣም መልካም ከመሆኑት የተነሳ እንደኛ ኮሪደር ልማት እኮ እውነት ለመናገር እንጀራ አይሆነንም። ልጆች አሉን፣ በምን እናሳድጋቸው እንዴ? ጌታዬ ሆይ እኔ የምትሰጠኝ የ100,000 ብር ገንዘብ ምንም እያለቀብኝ ስለሆነ ባከን በሚሊዮን አድርግልኝ እና ከቻልክ ከዚች ሀገር መንቀራ አስወጣኝ። አሜን አሜን በሉ። ዲያራ መኖር አለመኖራቸው ይጣራልን። እንዴ ወጣቱ እየሞተ ነው። ማርያም እየኖር አይደለም። አሁን እስቲ በኔ እድሜ ያላችሁ ሰዎች ጌታን ቤት ይኖረናል ብላችሁ ታስባላችሁ? እንደው የቤት ባለቤት እንሆናለን? ማርያም የቤት ባለቤት ምን ነው እንግዲህ ይመስላችኋል? የበረኔ መቼም ነው የማይመስለኝ። መቼም እንዴ ጌታ ሆይ አረኡ ገራውን ሀብታም እሆናለሁ ብዬ አስብ የነበረው ሴትዮ ወደታች ወርጄ ገና ትንሽ ከፍ ስል እያፈረጠ ወደታች ይወርደኛል። ማርያም አረ በገብርኤል አረ ተው እንግዲህ ድሮን እንድንናፍቅ አታርጉን እንጂ በዚህ እድሜያችን እኮ ድሮ እያልን ማውራት ጀመርን እኮ እንዴ! በዚህ እድሜያችን እኛ ራሳችን የራሳችን ታሪክ ድሮ ሆኖብን ድሮ እያልን ነው የምናወራው። አረ መንግስት እንዴ! አረ ለወጣትህ ዘንተው ግድ የለህም ተው። ደግሞ እቺን አወራሽ ብላችሁ ቀፍድዱኝ አሏችሁ። ወዴት እያመራን እንዳለ ወዴት እየሄድን እንዳለ ነገሮች ከቁጥጥር ውጪ ወደ መድረሱ ነው እያመሩ ያሉት። ከቁጥጥር ውጪ ማለት በጣም አስፈሪ ጊዜ ላይ ነው። አስጊ ጊዜ ላይ ነው ያለን። ልንጸልይ ይገባል ስለራሳችን። በሌላኛው መረጃችን ከዚህ ከኢትዮጵያ ሀገራዊ ምክክር ኮሚሽን ጋር በተገናኘ እና አህመዲን ጀበል የኢትዮጵያ ስም ይቀየር፣ ካላንደሯ ይቀየር፣ ስሞቹ ይቀየሩ ማለት የቦታ ስሞች፣ የአካባቢ ስሞች፣ የክልል ስሞች ይቀየሩ፣ የክርስትና መገለጫ የሆኑ ነገሮች በሙሉ ይቀየሩ። እሱ ብቻ ሳይሆን እሁድ የሚለው ነገር እንኳን በጥያቄ ደረጃ እየቀረበ ሰንበት መሆን የለበትም አይነት ሀሳቦች በእነ አህመዲን ጀበል በኩል በምክክር ኮሚሽኑ ቀርበው ነበር እና ይህን ተከትሎ ኡስታዝ ጀማል በተለይ በአባይ ጉዳይ ላይ በዩቲዩብ ገጹ በተደጋጋሚነት ትልልቅ ስራዎችን ይሰራል። ያንዳንዱን የአባይን ጉዳይ የሚከታተል ነው፣ ምሁር ነው። እሱ ግን ኢትዮጵያዊነትን ከፍ አድርጎ ያነሳበትን ሀሳብ እርስ በርስ እንኳን እና አህመዲን ጀበል እስኪቃወሙት ደረጃ ተደርሷልና የእሱን ሀሳብ ባስተላለፍላችሁ ብዬ ወደድኩኝ። ልካት ኢትዮጵያ የሙስሊም ጠላት አገሪቱን እንዳለ በጅምላ ኢትዮጵያ የእስራኤል ተለጣፊና የእስራኤል
አጋዥ እና አረቦችና ሙስሊሞችን ለመጉዳት የሚጠቀሟት ሀገር አውሮፓዎቹም ሆኑ ወይም እስራኤሎቹ ተብሎ ነው የሚሳለው። ስለዚህ ለምን እንዲህ ታደርጋላችሁ ምናምን ያለ ነው የሚከራከረው። እሱ ደግሞ በግልጽ ይነግረዋል። ምን ነው የምታወራው ይለዋል። ስለ ግድቡም ያወራሉ። ግድቡን በተመለከተም የተወሰነ ኢንፎርሜሽን አለው መሐመድ አልዓሩሲ። እኔ ምንም ማላቃቸው ነገሮች። ስለዚህ ውሃው እንዲህ ነው እኮ አይጎዳ ምና እኔ በእስልምናው በተማርኩት በትንሹ አንድ ወንዝ ከሆነ አካባቢ ሲመጣ ቀድሞ መጠቀም ያለበት ያኛው ነው ይላል። ዝም ብሎ የተማርኩት በልጅነት የተማረ የመጀመሪያ የሚያመነጨው አገር ወይም የሆነ ውሃ ሲያልፍ ባንተ ከየትም ይመንጭ ባንተ ቢያልፍ ካለፈ አንተ ነህ ቀድመ መጠቀም እንኳን አመንጭ ሆነ ማለት አንተ ነህ ቀድመ መጠቀም ያለበት። ከዛ በኋላ ለሚቀጥለው ያልፍለታል። ይሄ ኮመን ትምህርቴ ነው። ያንንም የሚጋጭ ነገር ነው መሰማ የነበረው። የተለያየ እንትን ቢጠቀስለትም የህግ አግባብ ምናምን የተጠቀሰለት ያወራሉ። ደግሜ ሰማሁት እንትን ስላለኝ 2 ሰማሁት 3 ሰማሁትና ደወልኩለት። ምንድነው ይሄ ነገር አልኩት። እንደዚህ እኮ አለ ምናምን አለኝና ይሄ ታዲያ ሰው መስማት እኮ ያለበት ነገር ይመስለኛል አልኩት። አዎ ፕሊዝ ተርጉሞ በጣም ጥሩ ነው አለኝ። አዎ ተርጉሟል ችግር የለውም አልኩና እዛው ኮምፒውተሬን እዚህ ጋር አለ ቢሮ ነበርኩኝ። ኮምፒውተሬ እዚህ ጋር ያለው ሞባይሌን እንደዚህ አድርጌ ነበረ በፊት የሃይማኖት ትምህርት ምናምን ማስተምርበት። እዛው ላይ ከፈትኩትና ይሄኛውን የመሐመድ አልዓሩሲን እያጫወትኩ ተረጎምኩት ለሰው። በጣም ነበረ ሰው እንደኔው ሾክ ሆነው ደነገጡ። ምንድነው ምናምን ብለው ከዛ ዘሀበሻ በዛ ጊዜ ነበረ። ዘሀበሻ በጣም ፖፑላር የነበረበት ዘሀበሻ የሚባለው ሚዲያ እሱ አስፈቅዶኝ ለቀቀው እሱ ጋር። ከዛ መቀመጫ ሳጡኝ ሰዎች በሙሉ። ይሄ በጣም የሚገርም ነው፣ እንደዚህ አይነት ነገር ካለ ድጋሚ ብትሰራው ምናምን አሉኝ ማለት። እኔም ሳስበው በቃ ይሄ ነገር በጣም ሐቃችን ሆኖ በዚህ ደረጃ እንደዚህ ነገር አለ እንዴ ይሄን አላቀም ነበር ብዬ በጣም ጉዳዩን ማንበብም ማየትም ጀመርኩ። ከዛ ይሄንን መተርጎሜን መሐመድ አልዓሩሲ ሲደርሰው ደወለልኝ። ከመሐመድ ጣሃ ተወኩል ከሚባል ሰው ጋር ደወለልኝ። መሐመድ ጣሃ ተወኩል ማለት የአልጀዚራ አረብኛው ክፍል ኃላፊ ነው እዚህ በኢትዮጵያ ማለት። ሁለቱም አንድ ላይ ሆነው ደወል ከቢሮ ሆነው። ከዛ በአረብኛ ነው የሚያወሩኝ፣ በአረብኛ ነው መልስላቸው። በጣም አረብኛዬን ደግሞ ወደዱት በጣም። እንደዚህ አረብኛ እየቻልክ መተርጎም ብቻ አይደለም መሆን ያለበት የግድ በአረብኛው መወያየት አለብህ አሉኝ። እኔ እኮ ተወያይቼ አላውቅም አልኳቸው። ምንም ችግር የለም የተወሰኑ ነገሮች እነግርሃለን፣ እንደዚህ ነው። ምንም እኮ አንተ በጣም ጥሩ ነው ተናጋሪ ነህ፣ አንተ በደንብ ነው የምትናገረውና ችግር የለብህም አሉኝ። ኢንፎርሜሽኑን ደግሞ ይኸው ስማ የሰማኸውን ያህል፣ ከዛ በኋላ ደግሞ እነዚህ ብለው ነገሩኝ ማለት ነው። እሺ አልኳቸው። የመጀመሪያው ከአንድ ጀነራል ጋር የግብፅ ጀነራል ጋር አልጀዚራ ላይ ነው የቀረብኩት። የመጀመሪያው ከተረጎምኩ በኋላ በስንተኛው ቀን ይሄ 2019 ማለት በ19 ማለት ነው። አሁን 26 አባይ ግድብ ጋር በጣም በዚህ በአረብኛ የሚነሱ ነገሮችን በተለይ ከግብፅ በኩል የሚነሱትን በሙሉ እየተረጎመ ጥብቅና የሚቆም ነው። በዚህ በምክክር ኮሚሽኑም ኢትዮጵያዊነትን ያስቀደመ የሙስሊም መምህር ኡስታዝ ነው። ስለዚህ ያ በጣም እንግዲህ እንዲህ አይነት ሚዛናዊ የሆኑ ሰዎችን ደግሞ ስናይ ሙሉ በሙሉ አይደሉም ብለን እንድንቆምላቸው ያደርገናል። እና ኢትዮጵያዊነት የቀደመበት ከሆነ በየትኛውም እምነት ውስጥ ያለ ሊከበር ይገባዋል። አንደኛው ደግሞ ኡስታዝ ጀማል ነው። ልናከብረው ይገባል። የመጨረሻ ቪዲዮአችን ማደርገው ከእስልምና የተመለሰን አንድ ወንድማችን እናገኘዋለን ማለት ነው። እሱም በዚህ በሎዛ ሚዲያ ላይ ቀርቦ ሀሳቦችን አንስቷል። እንካታ ፎይን ሲሆነ ሳይው ተነስተው ቅማላም ካለው ቅማላም አልከኝ እና ነብይህ ቅማላም መሆኑን ላሳይ ብሎ ነው የሚገባው። እሱ እንደዚህ አይነት ባህሪ ነበረበት እና ይደብረኝ ነበረ። በእርግጥ በሰዓቱ እየደበረኝም ቢሆን ግን ነገሮቹ ያስፈልጉኝ ስለነበረ ማዳመጥ ጀመርኩኝ እሱን። ከዛ በአንድ ወቅት ለአንዲት ልጅ እንደ ቀልድ እዛው መስጂድ አካባቢ ትምህርት ቤት አካባቢ የሆነ ጥያቄ ይነሳና ስለ ኢየሱስ ክርስቶስ አሰቃቀል ላይ ክርክር እናነሳለን። ክርክር በምናነሳበት ሰዓት ጓደኛዬ ጠይቃይ ነበረ። እውነት ያንተ አምላክ እውነት ካልሆነ እንደው እስኪ ስለ ኢየሱስ ክርስቶስ ስለ አንተ ነብይ ኢሳ መሰቀልና አለመሰቀሉን አረጋግጥ አይነን ነገር አለችኝ። በቮይስ ነበረ በሰዓቱ። ከዛ ጓደኛዬ ግቢ ውስጥ እየተከራከረ ምናምን እንደቃል እስከዚህ ሰዓት ድረስ ሙስሊም ነኝ ይሄን ሁሉ ሰዓት እኔ
አሁንም ደግሞ እንደዚህም ሆኜ ለእስልምና ክርክር በጎን እከራከራለሁ። በዚህ በኩል ልቤ እየሸፈተም እየቀረብኩ በመጣም እከራከራለሁ ለእስልምና ልክ ነው በሚለው ላይ ነው ያለሁት። አሁንም ግን ሀፋፍ ነበርኩ። ይህን ሰዓት እነዚህ አይነት ነገሮች ሲፈጸሙ እሰግድ ነበር አይደለ? ሰላት አቁም ያለው። በነገራችን ላይ ሰላት እየሰገድክ ከረጅም ጊዜ በኋላ ይጠቁራል አይደለም? እዚህ ግንባራችን አካባቢ ብዙ ሰው አይታይም እንጂ ግንባር ቦታ ብቻ የሚጠቁር ይመስላል። አንዳንዶቹ ይሄ እጃቸው እንዲህ የሚነሱበት ይሄ ጉልበታቸው እዚህ ቁርጭምጭሚታቸውን አካባቢ ይኖረናል። ኑር ይባላል። በቃ የኑር ተብሎ ስም ተሰጥቶታልና እንደ እስልምና አስተምሮትና እንደ ኡስታዞች ምክርና ንግግር ነገ ወደፊት በመቃብር እንደ ብርሃን ያገለግልሃልም ይባላል እና ሰላት አቆምኩኝ። እንደ እስልምና አስተምሮት ደግሞ በነገራችን ላይ ድጋሚ ምንድነው 4 ጁምዓ ያለፈው 4 ጁምዓ ሰላት ያለፈው ሰው እንደ አዲሱላ ሸሃዳ የሚያዝ እንትን ይኑሮ የመባል አይነት ነገርም ነበርና እኔ ጁምዓ ሰላት ድሮ የሚሄደውን ሽክ ብዬ አቆምኩኝ። ሰላቴን አቆምኩኝ። ከዛ እንዲህ በእንዲህ እንዳለ ደግሞ የዛን ቀን መስጂድ ውስጥ እዛው ትምህርት ቤት ውስጥ እንከራከራለን። ክርክር በምንከራከርበት ሰዓት በምንድነው ክርክራችን? አጋጣሚ ራሴውን ያነሳሁት ኢየሱስ ክርስቶስ ተሰቅሏል አልተሰቀለም ያ ነገር ደርሶኝ የለ በቮይስ ያንን እርግጠኛ ለመሆን ከጓደኛዬ ሐምዲ ጋር እያወራን እንዲሁ እዛ ከልጆች ጋር ተከራከር። ከዛ ስንከራከር አንድ ልጅ ምን አለ? እኔ የሰው እምነት መነካካት ምናምን አልወድም፣ ግን አለ አምላክህ አታላይ ነው ብልህ እንዴት ነው አለ። ደስ ይልሃል አለኝ። ምን ማለት ነው ምናምን አይነት ነገር ኮስተር አለበት። ይሄን ካል ነው በኋላ እኔ አልልም፣ ቁርአንህን አምላክ ሂድና መጽሐፍህ ላይ ራስህ አንብበው በደንብ አሰላስለው ተረዳው፣ ሰውነህና ታውቀዋለህ አይከብድህም አለኝ። ከዛ ገባውልህና ኪታቤን ከፈትኩኝ፣ ቁርአን ማለት ነው። ሱረቱል ኒሳ የሚባል አለ። ሱረቱል ኒሳ ስለ ነብዩላህ ኢሳ የሚናገርበት ለአሰቃቀሉ አለመገደሉን የሚያወራ ማለት ነው። እዛ ጋር ምን ይላል እንደው ላንብብልህ በዚህ አጋጣሚ እያነበብኩ በአረብኛ ቢሆን ደስ ይለኛልና ይኸው እንደዚህ ይላል። በአረብኛ ላንብብልህ መጀመሪያ ወቀውለሂም ኢና ቀተልና አልመሲህ ዒሳ ብነ መርየመ ረሱለላሂ ወማ ቀተሉ ወማ ሰለቡሁ ወላኪን ሹቢሀ ለሁ ወኢነ الذين اختلفوا فيه لفي شك منه ما له به من علم الاتباع ذاني وما قتلوه قوم ይላል። ይሄ ምን ማለት ነው? ይሄ ማለት ምን ማለት ነው? በአማርኛ ትርጓሜ ስንወስደው እኛ ይላል። በጥሞና ስሙ ይሄን ነገር እኛ የአላህን መልእክተኛ የመርየምን ልጅ አልመሲህ ዒሳን ማለትም ኢየሱስ ክርስቶስን ማለት ነው። በእኛ አልመሲህ ዒሳን ገደልን በማለታቸውም ረገምናቸው። እዚህ ጋር ድጋሚ አንድ ፖይንት መያዝ ያለብህ ረገምናቸውን ያለው እነማን ናቸው? ብዛት አላቸው ማለት ነው። ረገምናቸውም ከተባለ ረገምኳቸው ካለ አንድ አምላክ ነው፣ አንድ ነው። ብዙዎች እየተመለሱ ነው። ብዙዎች እውነት እየገባቸው ነው። ብዙዎች እየተማሩ ነው። እነሆ ደግሞ ማህበራዊ ሚዲያ ያመጣው ተጽዕኖ ቀላል የሚባል አይደለም። በዚህ ልንቆራ ልንደሰት ይገባል። የተወዳችሁ ቤተሰቦቻችን የዛሬ ቪዲዮአችን ይህን ይመስላል። ሰብስክራይብ እና ላይክ ሼር እያደረጋችሁ ስለምትከታተሉን እጅግ አድርገን እናመሰግናለን። እንግዲህ እንዳልናችሁ ከ100,000 በላይ መግፋት አለብን። አሁን ወደ 50,000 እየቀረብን ነው። ላይክ ሼር ማድረግ ሀሳብ አስተያየት መስጠት ከእናንተ ይጠበቃል። በደንብ አድርጋችሁ አበርቱን እንላለን። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የኛም